ሲጀመር አንተ ምንድነው? አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። እሱ ምንድነው ካላችሁኝ ምሳሌ ክፍል ይዤላችሁ ቀርቤያለሁ። እንግዲህ ዝና ያገታተል ልጅ የምትበላው ውርውር እያደረገ በሉላ ምትክ አይኗን ፍጥጥ እያደረገ ወደ መብሏ ገባች። ራበሽ እንዴ እያለ ለምን አይረባኝም እና ውሎ ከፈለው እኮ ሳልበላ ነው የምውለው። ጥጋብሽ ግን እንኳን ለትቀን ግን 2 ሰዓት የበላ ነው መሰለኝ። ሰው ውስጡ ጠንካራ ተሆነ ረሃብ ጥም ምንም ነገር አይሰብረውም። እሺ የኛ ብረት ይሄንን ምግብ የሰጠውሽ ላንቺ አስቤ እንደመስልሽ አንቺ ባታቂ አካልሽ ግን ይጠቅመናል። ምን ጨጓራዬን ደግሞ ልሸጡት ነው? ሂጅ ሽሮ ሲበላ የከረመ ጨጓራ ማን ይፈልገዋል? ውሻ ራሱ አይፈልገውም። እና ምንድነው የፈለጋችሁ? እሱ ዶክተሮቹ ነው የሚያውቁት። እንደ ድሮ ነው የምትበላችሁ። ይሄ ደግሞ የራስሽ ጥላት ነው። ምንድነው? እሺ የኔ ጥፋቴ ምንድነው? ለምን ሚስቴ ማትሆኝ? ቆይ ያንተ ሚስት አለመሆኔን ጥፋቱና ብላ ስትለው እንድትሆኒ እድል ተሰጥቶሽ ነበረ። አይሆንም ያንተ ሚስት ሆኜ ባሪያ ሆኜ ከምቀር ሞቴን ነው የምመርጠው ባክህ ብላ ስትለው ዝና አረ እየቀረበልሽ ነው። ምርጫሽማ የራስሽ ውሳኔ ነው። ለማንኛውም የተዘጋጀልሽን ውሃ በደንብ ጠጪ። አንተም ትሞታለህ። ሞት እንዳለ አስብ። ውይ እኔ አልሞትም። እምሞት ነው መስልሽ? እኔ አልሞትም። አንቺ ግን ትሞቻለሽ። ሁላችንም እንሞታለን። ለዚህ አጭር ጊዜ ክፉ መስራት ጥሩ አይደለም። እንኳን ክፋት ሰርተን ጥሩም ሰርተን ለፍቅርም አልሆን እያለ ነው ብላ ወደ ምግቧ ዞረች። እኔ እኮ ግርም ይለኛል። ማን ገጠር ነው ተወልደሽ ያደግሽው? እንዴት ነው እንደዚህ ንግግር አዋቂ ሆንሽው? ያለ ዝና እኔ ንግግር አዋቂ አይደለም። ለማንኛውም ያመጣችሁኝ ህይወት ለመሞት ዝግጁ ነኝ። ወደሽ ነው ግን አሁን ግትር ስለሆንሽ ነው ይሄን ደረቅ ዳቦ እየበላሽ ያለሽው። ግን በዚህ ፈንታ ቁርጥ ነበር መቆርጨው። እኔ አበበ ደምሴ ልጅ ጀግና ነኝ። ለማንም ሰው አራራም። አዎ ወንድ ነህ፣ ኃይለኛ ነህ፣ ግዙፍ ነህ እያለ የከረረ ዳቦን እየበላኝ ነው። ጨካኝ ነህ፣ ርህራሄ የለም። እኔ ርህራሄ የለኝም። በቃ ትህትና። አንቺን የመሰለ ልጅ አስክሬን እንዴት መውጣት እንዴት ይከብደኛል ብሎ ከትከትሎ ሳቀባት። ዳቦውን የምትበላውን ትተዋለች። እንከፍነሽ ባክሽ ብሏት ወጥቶ ጥርግ አለ። ፍጥጥ ብላ እያየችው ነበር። ምን አልኩ ፈጣሪ እያለ ወደ ፈጣሪዋ እየተማጸነ ነበር። ማህሌት እንግዲህ ሽርንጉድ እያለች ነው። ያው አንቺ የዚህ ቤት ሰራተኛ ሆነሽ መቀጠል ነው። ሰራተኝነቱ እንኳን በቃ ሚስትነቱን ደግሞ ተቀማሽ። እኔ ምክርሽ ወደ ሀገርሽ ሄደሽ አንዱን አግቢ። የሀገርሽ ደግሞ ወርቅ ነው። አልሄድም። ለምንድን ነው የማትሄጂው? በቃ አልሄድም። ስለዚህ ቤት ደግሞ አንቺ አያገባሽም። ለምንድን ነው የማያገባኝ? ምንም ስላልሆንሽ እሱ ብሩክ ሲመጣ አሳይሻለሁ። ከዚህ ቤት ያላስወጣውሽ እንደው ታይኛለሽ። እስኪ እሱ ይንጣና ከሁለታችን አንዳችን ይወጣ። በጣም የጠገብሽ። እኔ እርቦኝ አያውቅም ድሮም። ተርቦ ደግሞ የማያውቅ ደግሞ ራብ አያውቅም። ተርቦ የሚያውቅ ሰው ነው ራብ የማያውቅ። አንቺ አፍሽን አትክፈቺ፣ ማንም አይደርስልሽ። ጭራሽ ደግሞ ልትመጪኝ ጫፌን ነካሽ አለብቴ አንቅሽ አለው። እሺ ጥሩ። ዛሬ ብሩክ ይምጣ ብቻ ከዚህ ቤት አታድሪ። ይምጣና እስቲ ያስወጣኝ እናያለን። እንዴት ነው የምትሆኚው ብላ ስትላተኝ ቅድስት እንግዲህ ደመ ነፍሷን በጣም እንትን ብላለች። አይሞገስ ጠፋህ እኮ ስንት ነገር አሳልፈን እኮ እንደዚህ ጥፍት አልክ። በፈጣሪ የችግር ጊዜ የምንገናኝ በደስታ ጊዜ ደግሞ የማንገናኝ የእውነተኛ ወዳጅ ነው ይባላል። ትክክል ብለሃል። ሉላ እንዴት ናት? ደህና ነች? ሉላ ምንድነው የገጠማት?
ሰው ሁሉ ደግሞ ክፉ ሆኖ አልቋል። ዘመኑ ያለቀ እስኪሆን ድረስ አንድ ጥሩ ሰው 3 በሽተኛ ነው የሚያ ካልከት በሳቀ መድን። እውነትህን ነው። ብዙ ጊዜ እኮ ጠበቆች እንደዚህ ያለ ላይ ጠንካራ ናቸው። እሱ ደግሞ መሆኑን አላውቅም። ከስንቴ መሃል አንከርደድ አይጠፋም። ግን ያንተ ወንድም ልኩን አሳየውት። እታባቱንስ ደግሞ ሞጌ እርዳታ ታስፈልገህ እኔ ወንድምህ አለውልህ። ልኩን አስገባዋለሁኝ። ምን ባልተፈጠርኩ እስከሚል ድረሳ ልኩን ነው ማሳየው። አሁን እንኳን በራሱ ሸምቀቆ ስለገባ ምንም የሚያሳስበው ነገር የለም። በቅርቡ እኮ የሀብት ንብረቴ ይመለስልኛል። ሞገስ አንተ ያልከው ብቻ አይሳካም። በቅርቡ የዝናም እስር ቤት ይገባል። ልካቸውን ነው የምናስገባቸው ያለ መድን ነገረው። ደግሞ እናንተ በነፃነት መኖር ከፈለጋችሁ የኢትዮጵያን ደስ የሚል አየር እየተነፈሳችሁ በሰላም መኖር ትችላላችሁ። ይሳካል። አሁን ቀጣይ ምንድነው እናደርግ? ፖሊሱ በጣም ጎበዝ ነው። መረጃዎችን እያሰባሰበ ነው። ቅድስትም ሉላም ምሳሌም እነሱ ላይ ሁላ ይመሰክራሉ። ሰዎች በጣም አደገኛ ስለሆኑ ለማንም ሰው አትናገሩ ባሉን። ስለዚህ መረጃዎችን እኛ እያሰባሰብን ነው። እኔ ግን የመሀሌት እዛ ቤት መመለስ ምንም አልጣመኝም። በቃ እያለ ሻያቸውን እየጠጡ መሀሌት እንግዲህ ተናደ። ብሩክ መጥጥ ሲል ብድግ ብሩኬ መጣህ አለችና እቅፍ አረገች። ምን እንደሆነች ነው? ልቀቂኝ ወደዛ አላት። እሷ ለማሳሳቅ ፈልጋ ነበር። ሄዶ ኩርሲ ላይ ቁጭ ሲል እሷም ሸር እያለ ሄዳ ቁጭ አለች። ቆይ ምን እንደሆነሃል? ቆይ እስቲ ደግሞ የሚጣፍጥ ምግብ ሰርቼልሃለሁ እያለች አንቺ ነሽ ደግሞ እንደዚህ የምታወሪ? አዎ ደግሞ አለችና ቅድስት እንግዲህ ምሳሌና ቅድስት የት ሄደው ነው? ሄዱ ተጫወቱ ብዬ አሁን ልኮቻቸዋለሁ። የኬክ ምናምን ብር ሰጫቸው። ምግብ ላቅርብልህ? አልፈልግም በልቻል። ብሩኬ አንቺ በእናትሽ አጭቅጭቂ። በአንቺ የተነሳ እኮ የምወደውን ቤቴን አስጠላሁ። አይዞህ ብሩኬ ሁሉም ነገር ይስተካከላል። ህይወቴን እኮ ያበላሽሽ አንቺ ነሽ። አሁን ደግሞ እረፍት ደግሞ እንዳደረግ ደግሞ እየመከርሽኝ አንቺ ነሽ። ስትናደድ እንደፈለክ ተናገር። እኔ ምንም ነገር አልመልስልህም። ዛሬ እቺ ቅድስት ምንም ነገር ያደረገችኝን ብነግርህ በጣም ትናዳለህ። እሷ ምንም አታደርግሽም። ብታይ ወደ ሀገር የልሄድ ነው እያለች ነው። እዛ ሀጀ ደግሞ ላገባ ነው አለች። ላገባ ነው ደግሞ መሻለችሽ? ቀን አለች። ቀን ላይ ነበር። ቀን ላይ ደብድባ ልገደኝ ነበር። ምሳሌ ደግሞ ግርግራ አስቀረች። ቀን እገላችኋለሁ ብላ አለች። እስኪ ቆይ ልደውልላት ብሎ ስልኩን አወጣ። ነገር መችስ ለመናገር አንደኛ ናት ልጅቷ። ብሩኬም እንግዲህ ስልኩን ፍልክልክ አድርጎ ስልኩን እየደወለ ነበረ። አቤት ማለት ስችልበት መለባለ ሄሎ ቅድስት እንዴት ነሽ ብሎ የት ነው ያላችሁ እና እየደረሳችሁ ነው? ቶሎ ብላችሁ ነው ቶሎ ብሩኬም ሲል መጨረሻ ላይ ተከውላ አያተኝ። አይ መሀሌት መስራው ነገር የላትም። ሞገስም እንግዲህ አይጦች ይበሉሃል። ምንም ቢሆን መሀሌት በጣም የከፋ ጉዳት ቢኖራትም መታገስ ደግሞ ግድ ነው። ተዋት፣ ዝም በል። ትጠቅመናለች፣ ትሸጉረናለች እያልኩ ነው። ዝና አስገድሎ እንደላካት ነግራናለች። ንገሪውም ብሯት ሊሆን ይችላል። ያን ነገር ደግሞ ማሰብ አለብን። ሞገስ አንተ በብሩክ የተሻለ በጥንቃቄ ታያለህ። ጥሩ ግን አሁን የምልህ አለና መድን ሲለው መሀሌት በጣም ነው የምትጠቅመን። ካሜራ ተክለን እየተከታተልናት ነው። ዝናም እስካሁን ድረስ እየደወለላት ነው። ግን እሷ እውነቱን ነው የምታወራው። ዝናና ካሌድ የክሱን ነገር በጣም ነው እንቅልፍ የነሳቸው። ወንጀለኛ ሁልጊዜ እንቅልፍ እንዳጣ ነው። ሞገስ እነዚህ የስንቱን ህይወት የስንቱን ቤት አጨለሙት። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶች። ላይክ አርጉ፣ አበረታቱኝ። አስተማሪና ቁም ነገር አዘል ነው ውዶችዬ። ድራማው
በጣም ቁም ነገር አዘል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶች፣ ደህና